እነዚህ የማምረቻ ኢንዱስትሪዎች በኦሮሚያና በአማራ ብሔራዊ ክልሎች ማዋሰኛ አካባቢ የሚገኙና በተለያዩ የምርት አይነቶች ላይ የተሰማሩ ናቸው። በርካታ የአካባቢውንና ሌሎች ሰራተኞችን ቀጥሮ የሚያሰሩ ከመሆናቸውም በላይ አሁን ላይ ቀድሞ እምብዛም የተነቃቃ እንቅስቃሴና የከተማነት ጎልቶ የሚታይ ባህሪያት የሌላትን የቡልጋ ከተማ አስተዳደር እያደማመቁ የመጡ ኢንዱስትሪዎችም ሆነዋል። ኢንዱስትሪዎቹ በስፋት እዚህ አካባቢ ላይ መከተማቸው ታዲያ ከሚፈጥሩት ዘርፈ ብዙ መነቃቀጥ ባሻገር ለክልሎችም ሆነ ለፌዴራል መንግስት የሚሰጠው የቤት ስራ መኖሩ አልቀረም። መሰረታዊ የመሰረተ ልማት በቂ አቅርቦት፣ የኤሌክትሪክ ኃይል አቅርቦት በተለይ ከወሳኞቹ መሃል የሚጠቀስ የመሰረተ ልማት ጥያቄያቸው ነው። ይህ የቱለፋ ተንቀሳቃሽ የኤሌክትሪክ ኃይል ማከፋፈያ ጣቢያ ነው። የተገነባበት ዓላማ እዚህ አካባቢ ላይ ያለው ኢንዱስትሪዎችና ከቱለፋ ጎረቤት ሀገራት ላሉት ከተሞች እንደነ ጨፌ ዶንሳ፣ አለልቱ፣ ሰንዳፋ፣ ሸኖን የመሳሰሉትን አካባቢው ላይ የኢንዱስትሪ ፍላጎትና የኢንዱስትሪ ኢንቨስተሮችን ወደ አካባቢው ለመሳብ የተቋቋመ ተቋም ነው። ምንም እንኳን በቂ እንዳልሆነ በደንበኞችም ሆነ በኤሌክትሪክ ኃይል በኩል የሚጠቀስ ቢሆንምና ለዘላቂው መፍትሄ እየተሰራበት ቢገኝም ይህ የኃይል ማከፋፈያ ጣቢያ በአካባቢው የተፈጠረውን ጫና ያለው የኃይል አቅርቦት ችግር በልዩነት የቀረፈ እንደሆነ በሁሉም ዘንድ ይጠቀስለታል። የጣቢያው ካፓሲቲ እንደሚታወቀው 132 ኬቪ በ33 ኬቪ በ50 ኤምቪኤ ትራንስፎርመር በ5 ወጪ ለኢንዱስትሪና በቡልጋ ከተማ የሚገኙት ለ59 ፋብሪካዎችና ከሱም አልፎ ደግሞ ለቡልጋ ከተማ አስተዳደር ጎረቤት የሆኑት እንደነ አለልቱ፣ እንደነ ጨፌ ዶንሳ፣ ሰንዳፋን፣ ሸኖን ለነሱ ኃይል እየሰጠ ያለው ሰብስቴሽን ነው። የማከፋፈያ ጣቢያው ታዲያ ያላሰለሰ የኃይል ማከፋፈልና ስራውን ይሰራ ዘንድ የኦፕሬሽንና የጥገና ስራቸውን በቋሚነት የሚያሳልጡ ሰራተኞች አሉት። 5 ኦፕሬሽን ሰራተኛ ያለን ሲሆን ኦፕሬሽን ሰራተኞቻችን በቂ 24 ሰዓት አገልግሎት ለመስጠት በቂ የሆነ የኦፕሬሽን ኃይል ያለን ሲሆን እዛ ላይ አልፎ በኦፕሬሽን ላይ አልፎ ለሜንቴናንስ የተለያየ ሜንቴናንስ እየሰሩ እዚሁ ያለው ችግሩን እዚሁ ለመፍታትን ጥረት የምናረጋቸው አሉ። መ32 ኬቪ ይገባልናል። 132 ከገባ በኋላ በዚህ መስመር 132 ኬቪ እናገኛለን። ወደ ደብረ ብርሃን ከሚሄድ መስመር ላይ ነው ታፕ የተደረገው። 132 ኬቪ ከገባልን በኋላ እንደምታዩት ፓወር ትራንስፈር ይባላል። እሱ ወደ 33000 ቀይሮ ነው ወደ ውጪ የሚያወጣልን ማለት ነው። ፓወር ትራንስፈር ነው የሚባለው። 132 ኬቪውን ወደ 33 ኬቪ የሚቀይርልን እሱ ነው። ከዛ በኋላ ነው እኛ እዛ ኮንትሮል ሩም አለችን። እዛ ያሉበት መስመር ያለበት ኮንትሮል ሩም ይባላል። በዛ መልኩ ወደ ውጪ የሚወጣው 33 ኬቪ ነው። መቶ 32 ኬቪ እንደገባ መጀመሪያ 132 ኬቪ እንዳገኘን እነኚህ የምታዩቸው አሬስተር ይባላሉ። አሬስተር እነኚህ ክቦቹ ያሉበት አሬስተር ይባላል። ይሄኛው ሰፖርተር ነው። እዚህ ጋር እንደምታዩት ዲስኮኔክተር ይባላል። ዲስኮኔክተር ለምሳሌ ይሄ ዲስኮኔክተር ያስፈለገበት ምክንያት ምንድነው? ለምሳሌ ግቢ ውስጥ ኦፕሬሽን በሚሰራ ሰዓት ይሄ 132 ኬቪ ነው። እስከዚህ ድረስ 132 ኬቪ ነው። ግቢ ውስጥ ኦፕሬሽን በሚሰራበት ሰዓት ይሄንን ዲስኮኔክተር የራሱ የሆነ መክፈቻ ብሬከር አለው። እንከፍተዋለን። ስንከፍተው ይሄ ወደዚህ ነው የሚመጣው። ወደዚህ ነው የሚመጣው። 132 ወደዚህ ቀረ ማለት ነው። ይሄ ዲስኮኔክተር ይባላል። እንደገና ደግሞ ወደዚህ ስንመጣ የምናገኘው ምንድነው? SF6 ጋዝ ይባላል። SF6 ጋዝ ይባላል። እዚህ ላይ ለምሳሌ የራሱ የሆነ የራሳቸው የሆነ ብሬከር አላቸው። የራሳቸው የሆነ እያንዳንዳቸው ብሬከር አላቸው።
ከዛ ሲቀጥል ምንድነው ብረድስት ሆኖ የምታዩት ሲቲ ባላንስ ሲቲ ትራንስፎርመር ማለት ነው። ቪቲሮሽ የምንለው ማለት ነው የራሱ የሆነ ጥቅም አለው። ከረንትን ቮልቴጅን በራሱ ኮንትሮል አድርጎ የሚይዝልን ሲስተም። ሲቲውም እንደዚሁ ነው። የራሱ የሆነውን ቮልቴጁን ኮንትሮል አድርጎ የሚይዝልን። ይሄ የምትመለከቱት ኮንትሮል ሩም ይባላል። 33ቱ እዚህ ነው የሚገባው። 5 መስመሮች አሉ። አንድ ፊደር አለ። ፊደር ማለት ለአምስቱ ቀጥታ 33 ሺህ የሚገባበት ማለት ነው። ፊደር ይባላል። ፊደር ከጠፋ ሌሎቹ አያገኙም ማለት ነው። ኦፕሬት የምናደርግበት እዛው ውስጥ ላይ ነው። ኮንትሮልም ውስጥ ነው። ትራፎንም እዛው የምንቆጣጠርበት የራሱ ብሬከር አለ። የላይኖችም እያንዳንዳቸው የራሳቸው ላይ ብሬከር አላቸው። በዛ መልኩ ነው ኮንትሮል የምናደርገው። ለምሳሌ ግቢ ውስጥ ለኦፕሬሽን ቢጠፋ ቅድም እዛ ዲስኮኔክተር ብያችኋለሁ አይደለ? እዚህ መተን መክፈት እንችላለን። ማኑዋል ማለት ነው። አውቶማቲካል ደግሞ የራሱ የሆነ እዚህ ያለው በዚህ መክፈት እንችላለን። ኤሲ ፓናል ይባላል። ለምሳሌ ኤሲ እንትን ለማጥፋት ስንፈልግ ብሬከሮች አሉ። እነኚህ የምታዩዋቸው ብሬከሮች ከዚህ ላይ እንጠቀማለን ማለት ነው። እዚህ ላይ ለምሳሌ ኤሲ ፓናል ለማጥፋት ስንፈልግ እዚህ ላይ ያለውን ብሬከር ነው የምንጠቀመው እና ጥቅሙ ይሄ ነው። እዚህ ጋር ደግሞ ስትመጡ ዲሲ አለ፣ ዲሲ ቻርጀር አለ። ለምሳሌ ይሄ ዲሲ ቻርጀር የምንለው እዚህ ጋር የባትሪው እንትን የምናይበት ነው። ለምሳሌ እዚህ ጋር በየሰዓቱ የምንወስደው አለ። ከዚህ ላይ ነው እያየን የምንወስደው። የቱለፋ ተንቀሳቃሽ የኃይል ማከፋፈያ ጣቢያ ለኢንዱስትሪዎች ከሚያቀርበው ኃይል ባሻገር ለነዋሪዎች አገልግሎት የሚውል መስመርን በመዘርጋት ኃይል ያቀርባል። ለህብረተሰብ የሚሰጥ አንድ መስመር ብቻ ነው ያለ ነው። እሱም ላይን 5 ብለን የሰየምነው መስመር ነው። እሱ እስከ ሰንዳፋ በዚሁ ፋብሪካ ያለበት ፋብሪካው ከ20 ፋብሪካ በላይ ያለበት፣ ቀጥሎም ደግሞ እስከ ሰንዳፋ ከተማ ድረስ የሚሄድ ሰንዳፋም ደግሞ የተወሰነ ፋብሪካው ያለበት መስመር ሲሆን ደግሞ ለህብረተሰብም የሚሰጥ ረጅም መንገድ የሚሄድ መስመር ነው። ከሱ በተጨማሪ ደግሞ ላይን 1 እና ላይን 4 ተብሎ የተሰየሙት መስመሮች ደግሞ ሁለቱም ከ20 በላይ ፋብሪካዎች ህብረተሰብ ውስጥ የማይገባ ለፋብሪካ ብቻ ቀጥታ የሚሰጥ ሲሆን እኛን ደግሞ ቀጥታ የሚፈልጉብን ኦፕሽን ካለ እኛም ኦፕሽን ፈጥረንላቸው ምንድነው የምትፈልጉት ብለን እየጠየቅናቸው እነሱም እኛን እየጠየቁ ከኛ መልስ እያገኙ ያለውን ነገር እኛም እነሱም በቅርበት እያገለገልናቸው ያለን ነው። በ2012 የአካባቢውን አፋጣኝ የኃይል አቅርቦት ጫና ለማቃለል ታስቦ የተመሰረተው ይህ የኃይል ማከፋፈያ ጣቢያ በወቅቱ ችግሩን ለመፍታት ካለው አንገብጋቢነት አንጻር የተመሰረተ እንደመሆኑ መጠን የዲጂታላይዜሽንና የመሰል የዘመነ የኦፕሬሽን ስርዓት የለውም። ሆኖም ባለሙያዎቹ እንደሚሉት ይህ በራሱ በስራው ላይ የፈጠረው ጫና የለም። ወደ ስራ የገባው ለማዘመን እንደዚሁ ተዘጋጅቶ ሳይሆን ዳይሬክትሊ ሀሳብ የተቋሙ ሀሳብ ስለሆነ ከስተመሮቻችንን በቅርበት ባለን አቅም በቅርበት በራሳችን የሰው ኃይል ሰርተን ወደ መስመር አስገብተን ከስተመሮቻችን ከኛ ሳቲስፋክሽን እንዲያገኙ ለማድረግ ነበረ። በዛን ሰዓት የተሰራው ጣባው ለከስተመሩ ጥቅም መስጠቱ ችሏል። ተቋሙን አላማ አሳክቷል። ጣቢያው ከአካባቢው ካሉት ፋብሪካዎች ጋር በተለይ በልዩ መናበብ እንደሚሰራና ያላቸውን ግብረ መልስ ጭምር በመሰብሰብ ለፍላጎታቸው ምላሽ እንደሚሰጥ ነው ባለሙያዎቹ የሚገልጹት። እነሱ አሁን በሰጡት ፊድባክ እኛም ደግሞ በዚሁ የሚጠይቁን ፊድባክ አለ፣ እኛም ለነሱ የምንመልስላቸው ፊድባክ አለ። ያን ከነሱ ጋር ሆነን ያለውን ነገር ሶሉሽን ለማስቀመጥ አብረን ይሄን እንደዚህ ብታረጉት፣ ይሄን መስመር በዚህ ብታረጉልን፣ የምትፈልጉት ኃይል ከስር ብታሳውቁን፣ እኛን ደግሞ ራሳችን እንድንዘጋጅበት ብለን ደግሞ የሚፈጠረው ኢንተራፕሽኖች እንዴት መፍታት እንችላለን፣ የሚፈጠረው በእናንተ በኩል የሚመጣ በእኛ በኩል ከኛ የምትፈልጉት ነገር ምን አለ ብለን ችግሮችን ለመፍታት ጥረት እያደረግን ነው።
የጣቢያው ሌላውና ዋነኛው የአቅርቦቱ ደንበኛ ኃይሉን ተቀብሎ የማከፋፈል ሥራ የሚያከናውነው የኤሌክትሪክ አገልግሎት ነው። እናም ኃይሉን ለአምራቾችም ሆነ ለደንበኞች የተሟላና ያልተቆራረጠ አገልግሎት በመስጠት ረገድ የራሱ ሰፊ ድርሻ ያለው መሆኑ እሙን ነው። የጣቢያው ባለሙያዎች እንደገለጹልን ከኤሌክትሪክ አገልግሎቱ ጋር ያላቸው የሥራ መስተጋብርና ቅንጅት የተሳካ ነው። ክሪቲካል የምንላቸው ኢንዱስትሪዎችን የራሳቸው ቀጥተኛ መስመር እንዲኖራቸው በማድረግ ተበታትኖ ያሉትንም በጋራ የኃይል መቆራረጡን ለመቀነስ የራሳቸውን መስመር ገንብተው ከኢንተረፕሽን ነፃ የሆነ አገልግሎት እንዲያገኙ እየሰራ ነው። ሁሉም ኢንዱስትሪዎች ቆጣሪዎቻቸው ወደ ስማርት ሜትር የተቀየሩ ስለሆነ ከስማርት ሜትር የምናገኘውን ዳታ በመጠቀም በተለይ ከቮልቴጅ ድሮፕ ጋር ከኃይል መቆራረጥ ጋር የተገናኙትን ዳታዎች ወደ ዋናው የመረጃ ቋት ስለሚልክልን ከዛ መነሻ በማድረግ ሎስ ያለባቸውን ኃይል መቆራረጥ ያለባቸውን የማስተካከያ እርምጃ እየወሰድን እንገኛለን። ቀደም ብሎ እንግዲህ በኢፒ በኩል ሲነሱ የነበረውን የኃይል ብክነት በተለይ ዲስትሪቢዩሽኑ ላይ ያለ የሚባለውን በዚህ መልኩ እየቀነስን ነው። በቀጣይም የስካዳ ፕሮጀክቶች አሉን። ላይኖቻችንን ከሴንተር የምንቆጣጠርበት ፕሮጀክቱ እየተሰራ ነው። እሱ በሚጠናቀቅበት ሰዓት ደግሞ ሞር የላይን አውቶጃቻችንን የምንቆጣጠርበት ሁኔታ ነው ያለው። በአካባቢው ከሚገኙት አምራች ኢንዱስትሪዎችም በአሁኑ ወቅት ይህ የኃይል ማከፋፈያ ጣቢያ አንገብጋቢ የነበረውን የኃይል ፍላጎታቸውን ምን ያህል ይቀርፋል በሚለው ላይና በስራቸው ላይ ሀሳብ አንስተን ነበር። የምናመርታቸው የሰው መድኃኒቶች ናቸው። በሶስት አይነት ሞዴሊቲዎች እናመርታለን። በታብሌት፣ በሽሮፕ እና በሲረፕ እናመርታለን። አሁን ባለው ሁኔታ ለኢትዮጵያ ትልቁ የመድኃኒት አቅራቢ እኛ ነን። ፕላስቲክ ምርቶችን በተለይ ደግሞ እነዚህ ዌስት ባግ የሚባሉትን ከተለያየ ቦታ በመሰብሰብና ሪሳይክል በማድረግ ጥቅም ላይ የሚያውል ድርጅት እንደመሆኑ መጠን ከፍተኛ የሆነ ኤሌክትሪክ ፓወርን ይጠቀማል። ይህ ማለት ፕላስቲኮቹን ሪዩዝ ለማድረግ ወይም ድጋሚ ለመጠቀም ከማጠብ ጀምሮ ፕሮሰስ አድርጎ ወደ ተለያዩ ፎርሞች ቀይሮ መጨረሻ ኢንድ ፕሮዳክት ላይ እስኪደርስ ድረስ ከፍተኛ የሆነ ፓወርን የሚጠቀም ድርጅት እንደሆነ ይታወቃል። እንግዲህ ለፋብሪካዎች ዋናውና አይነተኛው የፓወር ነው ወይም መብራት አቅርቦት ነው። እነዚህ የውጭ ባለሀብቶች ወደ ሀገር ውስጥ ሲመጡ ቤዚካሊ የሚታየው የተለያዩ መሰረተ ልማቶች አቅርቦቶች ናቸው። ከዚያ ውስጥ አንዱ የኃይል አማራጭ መኖሩ ነው። ስለዚህ የኃይል አማራጭ በእኛ አሁን በቡልጋ ከተማ አስተዳደር ቀደም ሲል ምንም ያልነበረበት ሁኔታ ነው ያለው እና ከፍተኛ የሆነ መቆራረጥ የነበረበት እንደነበር ይታወቃል። በሂደት ተሻሽሎ ወደ ሞባይል ሰብስቴሽን ያደገበት ሁኔታ ነው ያለው። ቀደም ሲል እኛ ከፍተኛ ኮምፕሌን ነበረን፣ ቅሬታ ነበረን በመብራት ሁኔታ ማለት ነው። ከብዙ የዘርፉ ባለሙያዎች ጋር አመራሮች ጋር ጭምር ተነጋግረንበታልና ከዚያ ጊዜ በኋላ ተፈቷል። ከአገልግሎቱ ጋር በተያያዘ እዚህ ቡልጋ ወይም ቱለፋ ላይ ከሚገኙ የዘርፉ አካላት ጋራ በቅርበት ለመስራት እየሞከረ ነው። በተለይ ኢንተራፕሽን በሚፈጠርበት ሰዓት ላይ ቶሎ ወደ አገልግሎት መስመሩ እንዲመለስ የበኩላቸውን ጥረት እያደረጉ እንዳሉ ነው የምናውቀው። ለዚህም ትልቅ ምስጋናችንን ማቅረብ እንፈልጋለን። ሆኖም ግን ከተለያዩ አንግሎች አንጻር ግን ያን ያህል የተሟላ ላይሆን ይችላል። በተለይ ክረምት በሚሆንበት ሰዓት ላይ ጭቃዎች ሊሆኑ ይችላሉ። መስመሮች የሚበላሹበት ቦታ ላይ በፍጥነት መስመሮችን ወደ ስራ የመመለስ ነገር ላይ ክፍተት ይፈጠራል። ከተለያዩ ኢንፍራስትራክቸሮች አንጻር ሊሆን ይችላል ብዬ አስባለሁ። ነገር ግን የተቻላቸውን ጥረት እያደረጉ ነው ያሉት። የቱለፋ ተንቀሳቃሽ የኃይል ማከፋፈያ ጣቢያ በአካባቢው የነበረውን አጣዳፊ የኃይል አቅርቦት ችግር በመፍታት ረገድ ውጤታማ እንደሆነ ባለሙያዎችም ሆነ ደንበኞች የሚስማሙበት ጉዳይ ነው። ሆኖም በአካባቢው ወደ ስራ የሚገቡና ለመግባት ጥያቄ እያቀረቡ ካሉት በርካታ ኢንዱስትሪዎች አንጻር ብሎም ያሉትም ወደፊት ሰፊ የማስፋፊያ ስራዎች በውጥናቸው ያለ እንደመሆኑ የጣቢያው የኃይል አቅርቦት
በቂ አይደለም። ከ250 በላይ የሚሆኑ ፋብሪካዎች በማኑፋክቸሪንግም በአገልግሎት ዘርፍም የሚገኙባት ከተማ አስተዳደር ናት። እንደተባለው ለነኚህ ፋብሪካዎች የሚሆን ኃይል አለ እንደ ከተማው ላይ። በእርግጥ በቂ ነው እያልኩ አይደለም እና ያለው ኃይል አንደኛ ምርታቸውን እንዲያመርቱ የተወሰኑት ከዚህ ውስጥ ለምሳሌ ወደ 40 አካባቢ የሚሆኑት ወደ ማምረት የገቡ ናቸው እና እነኚህ ሙሉ ባለን ሰብስቴሽን አማካኝነት እየተጠቀሙ ይገኛሉ። ይህን ስንል በቂ የሆነ ግን ኃይል የለንም። ከዚህ ተጨማሪ ኃይል ያስፈልጋል። ፈርስት ፌዝ ነው አሁን ያለው። ሰከንድ ፌዝ ኒር ፊውቸር ይጀምራል። አሁን ያለው ፓወር አይበቃንም ወይም አይሆንም እንትኑ ስለሚለያይ ማለት ነው። ሼዱም የራሱ ሼድ ስለሚሰራ በዚያን ወቅት ላይ የፓወር እጥረት ይገጥመናል የሚል ስጋት ቢኖረንም ያለ ብለን ስራችን ልናቆም አንችልም። የማስፋፋት ስራችን በእርግጥ እኛ የምንከተለው ገበያ መር ነው። ጥሩ ቢዝነስ የሚኖር ከሆነ የማስፋፊያ ስራችን ይቀጥላል። ፋብሪካችን በየጊዜው የማስፋፊያ ስራዎችን እየሰራ ነው ያለው። አሁንም ማስፋፊያ ስራዎችን አጠናክሮ እየቀጠለ ነው። ሆኖም ግን ትልቁ ስጋት ያለበት እንደነገርኩ ከዚህ የኤሌክትሪክ ኃይል አቅርቦት ጋር ስለሆነ የሚመለከተው የመንግስት አካል አጽንኦት ሰጥቶ እዚህ ላይ እንዲያግዘንና ድጋፍ እንዲያደርግልን በእጅጉ እንፈልጋለን። ምክንያቱም ድርጅታችን አሁን ሰፊ የሚባል ወይም ደግሞ ብዛት ያለ አካባቢው ማህበረሰብ ቀጥሮ እያስተዳደረ የስራ እድል የከፈተ ድርጅት ስለሆነ መንግስት ይህንን ታሳቢ አድርጎ ድጋፍ እንዲያደርግልን ጥሪያችንን እናቀርባለን። እኛ አንዱ ስናየውን ፋብሪካ በስፋት እየተገነባ ያለበት አካባቢ ነው እና ይሄ አሁን ያለው የመብራት ሰብስቴሽን ወይም ሞባይል ሰብስቴሽን ለዚያ ይበቃል የሚል ግምት የለንም። ከዚያ አኳያ የፋብሪካው ባለቤቶችም ስጋት አላቸው። እኛ ግን እንደሚፈታ እንደሚቀረፍ እናምናለን፣ እንጠብቃለን። ምክንያቱም አሁን ያለችው ሰብስቴሽን ልታስተናግደው አትችልም ይሄን ሁሉ ማለት ነው። መንግስት ሜቢ እንግዲህ በየጊዜው የሚነሳም ስለሆነ ሰፋ ያለ ሰብስቴሽን እዚህ አካባቢ ያለውን የአምራች ኢንዱስትሪውን ጥያቄ ሊመልስ የሚችል ሰፋ ያለ ሰብስቴሽን ተገንብቶ የመብራት አቅርቦት ለአንድ ጊዜ መፈታት አለበት የሚል ሀሳብ ነው ያለን በእኛ በኩል። እኛ ከበላይ አካል ጋርም ከኤሌክትሪክ ኃይል ጋርም እየተነጋገር ነው የምንገኘው እንደ ከተማ አስተዳደሩ። አንደኛ ከተማ በፍጥነት እያደገ የሚገኝ ከተማ ስለሆነ ለማህበረሰቡም የሚሆን ለማኑፋክቸሪንጎችም የሚሆን ለፋብሪካዎችም የሚሆን የኤሌክትሪክ ኃይል እንዲገባልን ተጨማሪ ኃይል እንዲስፋፋልን አብዴት እንዲደረግ እየሰራን የምንገኘው። እኛም ይህን የአካባቢውን የኃይል አቅርቦት ተጠቃሚዎች ጥያቄ ይዘን ወደ ኤሌክትሪክ ኃይል አምርተን የትራንስሚሽንና ኦፕሬሽን የመካከለኛ ሪጅን 1 መምሪያ ኃላፊ ለሆኑት አቶ ደረጀ ገዛኸኝ አቅርበን ነበር። እናም መስሪያ ቤታቸው ችግሩን አስቀድሞ በመገንዘብ በዘላቂነት የሚፈታ ከፍተኛ የኃይል ማከፋፈያ በሰንዳፋ እየተሰራ መሆኑን ጠቁመውናል። ቱለፋን በጂአይኤስ ሰብስቴሽን የተወሰነ አቅም አለው። 50 ኤምቪኤ ነው። ከ50 ኤምቪኤ ላይ መጠቀም የቻሉት ውስን ኢነርጂውን ብቻ ነው። ምክንያቱ ምንድነው? መሀል ላይ ቦትልኔክ አለች። ያቺ ቦትልኔክ የሞባይል ሰብስቴሽኑን ወደ ጂአይኤስ ሰብስቴሽን፣ ሁለተኛ ደግሞ ኬብል ሳይዞች አሉ። ኬብል ሳይዞቹን በሙሉ ኦልሬዲ ጂአይኤስ ሰብስቴሽን በቦታው አድርሰናል። የመገጣጠም ስራ ኮንትሮል ሩም የሲቪል ስራዎች ትንሽ ጊዜያችንን የገዛብን የሲቪል ስራው ነው። የሲቪል ስራው በመከናወን ላይ ነው ያለው። ልክ የሲቪል ስራው እንዳለቀ መጠነኛ ሬሊፍ ይሰጣል ለአካባቢው፣ ለኦሮሚያ ሪጅን ላለው አካባቢ ላይ መጠነኛ ሬሊፍ ይሰጣል። ወሳኝ ሬሊፍ የሚሰጠው ቅድም እንዳነሳሁት ሰንዳፋ ላይ 400 230 ከኮዬ አቦ ከሱሉልታ ሪንግ ሰርቶ ከአባይ የሚመጣውን መስመር በሁለት አቅጣጫ በመቀበል በዚህ በሰሜን አዲስ አበባ መውጫ ላይ ያለንን ተግዳሮት የሚፈታ